እርግጥ ሶስቱን ነገሮች ፓራላል ማስኬድ ትንሽ የሚከብድ ነገር አለው። ልጆችም የምናሳድግ ትልቁ ቻሌንጃችን አሁን የቤት ሰራተኛ ጉዳይ ነው። ዞር አድርገው ወደ ማኔጅመንቱ ፖዚሽን ወሰዱኝ። ማኔጅ ያደረግሽበት መንገድ በደንብ ማወቅ እፈልጋለሁ። ሰላም ጤና ይስጥልን የኔታይ ፖድካስት ቤተሰቦች፣ ዛሬ በዝግጅታችን ላይ ይዘን የቀረብነው እንግዳ የጽናትና የትጋት ምሳሌ የሆነች ድንቅ እናትና መሪ ናት። እሷ በስራ ዓለም ጉዟ ከጸሐፊነት ተነስታ እስከ ዳይሬክተርነት ራሷን በትምህርት በማሳደግ በኃላፊነት ወደ ከፍታ የመጣች ድንቅ እንስት ናት። ባለ ራዕይ ወይዘሮ ምህረት ደሳለኝ የ5 ልጆች እናት ሆና የቤት ኃላፊነት የልጆች አስተዳደግ ሳይገድባት በስራዋ የላቀ ውጤት በማምጣት ለብዙዎች አርአያ የመሆን አቅም ያላት ጠንካራ ሴት ናት። እንኳን ወደ ኔታይ ፖድካስት በሰላም መጣሽልን ምህረት። አመሰግናለሁ። እንኳን ደህና ቆያችሁኝ። ወደ ብሮድካስታችሁ ስለጋበዛችሁኝ እጅግ በጣም አመሰግናለሁኝ። ይሄንንም እንዳካፍል የእናንተ ፈቃድ ሆኖ በዚህ መድረክ ላይ ስለተገኘው እጅግ በጣም ደስ ብሎኛል። አመሰግናለሁ። ሴቶች ስንሆን ሁሌ በትምህርት ራስ ማሳደግ፣ ለምሳሌ በዲግሪ ወር በዲፕሎም እንመረቃለን። ከዛ በኋላ በቃ ስራው ላይ ነው ሁሌ ፎከስ የምናደርገው አብዛኛውን ጊዜ። ያንቺን ተሞክሮ ደግሞ ስናይ ሁሌ እየተማርሽ ነው። ይህንን ጽናት ከየት ነው ያመጣሽው? ይህንን ጽናት ከቤተሰቦቼ የወረስኩት ይመስለኛል። ቤተሰቦቼ አባቴ መምህር ነበር። ቤተሰቦቼ በመማር በጣም ያምናሉ። ስለዚህ ከነሱ የወረስኩት ይመስለኛል እና ባገኘሁት አጋጣሚ ሁላ መማር ያስደስተኛል። ለምሳሌ በአንድ አመት 2-3 ትንሽ ሰርተፊኬት ዲፕሎማዎች የተማርኩባቸው ጊዜ ያሉና መማር ያስደስተኛል። መማር በጣም ነው የሚያስደስተኝ እና ቤተሰቦቼ ሲያሳድጉኝ እያሉ መሰለሽ እኔ በተፈጥሮዬ በኢኮኖሚና በገንዘብ በችሎታ ዲፔንደንት መሆን አልወድም። ስለዚህ ይሄ ዲፔንደንሲ ሊጠፋ የሚችለው ስትማሪ ነው፣ ራስሽን ስትቺ ነው፣ ከፍ ስትይ ነው የሚል ነገር ነበር እያስተማሩ ያሳደጉኝና ያንን የውስጥ ፍላጎቴን ለማርካት ስል መማርን ሁሌ እወዳለሁ እና ትምህርት ደግሞ አይገድብም። ማለት ትምህርት ሁሌ መማር ያስፈልጋል። ብዙ ችግሮች ሊኖሩ ይችላሉ፣ ግን መማር ያሳድጋል፣ ችሎታን ያሳድጋል፣ የአእምሮ ብስለትን ያሳድጋል፣ አክሰፕታንትሽን ያሳድግልሻል፣ ለልጆችሽም የምታወርሻቸው ነገር ስለሆነ ማለት ነው። እዚህ እኔ ዲፕሎማ ጀመርኩኝ፣ አውቶማቲካሊ ወደ ዲግሪ ሄድኩኝ፣ ከዛ ወደ ማስተርስ። ፓራሌል ላይ ደግሞ የተማርኳቸው በጣም ብዙ ነገሮች አሉና አይገድብም። አሁንም አላቆምም። መንገዱ እንዴት ነበር? አሁን ዲፕሎም በጸሐፊነት ጀመርሽ ስራ። ከዛ በኋላ እንዴት ነበር ራስሽን ታሳድጊው? እየተማርሽ እየሰራሽ? ማለት በጸሐፊነት እንደተቀጠርኩኝ ወዲያው የጀመርኩት ነገር ዲግሪን ወዲያው ነው የቀጠልኩት። እሱም እየተማርኩኝ ብዙም ሳልቆይ የኃላፊነት እንደዚሁ ከጸሐፊነት ባለኝ ችሎታ እዛ ጋር ባለኝ ሁኔታ ተመልክተዋል አለቆቼ። ዞር አድርገው ወደ ማኔጅመንቱ ፖዚሽን ወሰዱኝ እና እዛው ማኔጅመንቱ ጋር እያለሁኝ ደግሞ ዲግሪን አመጣሁኝ፣ ፖዚሽኑን ያስኩኝ። ከዛ እያልኩኝ እየተማርኩኝ ማስተርሴን ያስኩኝ እያለ ከፍ ወዳለ ደረጃ ደርሼ አሁን ያለሁበት ቦታ ላይ ደርሻለሁ። በዛ ላይ ስትሰሪ ከሁሉም እኩል ነው። ጀስት አሁን ኃላፊነት ላይ ስትመጪ የኔ ስራ ይሄ አይደለም አትልም ምህረት ይባላል አልልም። ከሁሉም ጋር ነው የምትሰሪው። የኔ ስራ ይሄ ነው አልልም። እኔ ምንድነው ወደ ቢሮ ሲሄድ ሰክሰስፉሊ ስራዬን ፕሮፐርሊ አጠናቄ ለመምጣት ነው። ስራን ደግሞ ስትሰሪ ለህሊናሽ ከሰራሽ ደስ እያለሽ ነው የምታደርጊው። ለምሳሌ ብርን ለማግኘት ብቻ ከሰራሽ፣ ብር ማግኘት አስፈላጊ ነው፣ ግን ብርን ለማግኘት ብቻ ከሰራሽ ይሄ የሰራሁት ስራ ለዚህ አሁን የተሰጠኝ ስራ ከሚከፈለኝ ጋር ይጣጣም ብለሽ ልታስቢ ትችያለሽ። የተለያዩ አስተሳሰቦች ወደ ጭንቅላሽ ስለሚመጡ ላግል ታደርጊ ትችያለሽ። እኔ ግን እዛ ጋር ስሰራ እነዚህን ነገሮች አልመለከታቸው። ህሊናዬ እንዲረካ እፈልጋለሁ፣ ደስ እንዲለኝ እፈልጋለሁ። ለአእምሮዬ ለዛ ስለሆነ የምሰራው ብዙም እንትን አልልም። ከዛ ደግሞ 5 ልጅ ሌላው ሚራክል 24 ሰዓት ነው በአንድ ቀን ውስጥ ለሁላችንም ያለንና 5 ልጅ እየወለዱ እያሳደጉ አት ዘ ሴም ታይም አካዳሚክ እያሻሻሉ በዚህ በኩል የቢሮ ስራ እየሰሩ እጁ ብዙ ነውና እንዴት ነው ማኔጅ ያደረግሽው?
እርግጥ ሶስቱን ነገሮች ፓራሌል ማስኬድ ትንሽ የሚከብድ ነገር አለው። ትምህርት አለ፣ ስራ አለ፣ የቤት ኃላፊነት አለ። ግን እኔ በእቅድ ነው ቀኔን አቅዳለሁ። ማለት ዛሬ የየቀኑ እቅዴ ይለያያል። ዛሬ እንዴት ነው የማሳልፈው? በዛሬ ቀን ምን ምን ሪስፖንሲቢሊቲዎች አሉብኝ እጽፋቸዋለሁ። ከነዛ መካከል መቅደም ያለበትን እያስቀደምኩ ያን ፕራዮሪታይዝ እያደረግኩ እነሱን ራይት እያደረግኩኝ ነው የሚሄደው። ማስታወሻ ደብተሬ ውስጥ ቦርሳዬ ውስጥ አለ ኦልዌይስ የትኛውን ላስቀድም፣ የትኛውን ልስራ፣ የትኛው የበለጠ ቫልዩ ያለው የትኛው ቢቀድም የሚለውም ማለት ነው። እና ቀኖቹ በደንብ ከተጠቀምሽባቸው በቂ ናቸው ማለት። እኔ ብዙ ወደ መዝናናቱ ብዙ አላተኩርም። ጊዜን ብዙ በመዝናናት በምናምን አላሳልፍም። ለምን ይሄ ሁላ ሪስፖንሲቢሊቲ ኖሮብሽ መዝናናት አስፈላጊ ቢሆንም እዛ ላይ ብዙ ጊዜን አልጨርስም። ምክንያቱም አሁን ለምሳሌ ቀን እስከ 11 ሰዓት የስራ ሰዓት ነው። ማታ ደግሞ ብትመለከቹ ከ1 ሰዓት እስከ 6 ሰዓት ድረስ ያለው ምሽቱን ብትመለከች ቀን ማለት ነው። ግማሽ ቀን ከልጆች ጉዳይ ማሳለፍ ማለት ቀላል አይደለም። አሁን ብዙ ሰው 1 ሰዓት እንደገባ የመተኛት ነገር የተለያየ ነገር ምናምን፣ እኔ አልተኛም። ልክ እንደገባሁ 1 ሰዓት ላይ ቀጥታ ወደ ቤቴ ስራ ነው የምገባው፣ ወደ ኪችን ወደ ምናምን። ለምሳሌ አንዳንዴ እንቅልፍ እምቢ ሲልሽ ምናምን እንቅልፍ እንዲወስድሽ የምትጣጣሪው ነገር አለ አይደል? እኔ ተነስቼ ሌላ ስራ ነው የምሰራበት። እንቅልፍን አልለማመጥ በራሱ ይመጣል። ከዛ ሰዓቱን እጠቀምበታለሁ እስቲ ምናምን። በዛ ሰዓት ላይ ቤት ማስተካከል ካለብኝ፣ ሰራተኞች፣ የቤት አጋዦች የሰሩትን ስራ ሱፐርቫይዝ ማድረግ ካለብኝ ምናምን እጠቀምበታለሁ አንዳንዴ ማለት ነው። አይደክምም? ግን አሁን እርጉዝ ሆኖ ለምሳሌ ነፍሰ ጡር ሆነሽ ከዛ ስራ አለ በራሱ መተሽ ከዛ ደግሞ ማንበብ አለ ለመማር ማለት ነው። እና እሱን ድካም ነው። አሁን እኔ ማኔጅ ያደረግሽበት መንገድ በደንብ ማወቅ እፈልጋለሁ። ምክንያቱም ስራና እርግዝናን ራሱ በአግባቡ መወጣት ከብዶን ስለነበረ ለአንዳንድ ሴቶች ማለት ነው። እና እውነት ነው። እኔ መሰለሽ እርግዝና እኔ እርጉዙኝ እያረገዝኩ እየወለድኩ ምናምን ነው የተማርኩት። ዲግሪንም እንደዚሁ ስራ ስሰራ ምሽቼ 3 ሰዓት ድረስ ነው ሌሊት 10 ሰዓት ላይ የወለድኩ። ማስተርሴንም ስማር ቀን ዲፌንድ አድርጊ ነው ማታ እንትን ያልኩት የወለድኩት። እና እርግዝና ያስቸግራል ማለት ለምሳሌ እኔ አሁን ፔፐሪን ስሰራ እንደውም በአንድ ጎን በዚህ እየተኛው ምናምን ነው ዳታ ሳስገባ የነበረው ምናምን ሳደርግ የነበረው ማለት ነው። ግን ፕራዮሪታይዝ ማድረግ ያስፈልጋል ማለት ድካምሽን አለማዳመጥ። እኔ ድካምን አላዳምጥም እና ተፈጥሮ የሆነ ይመስለኛል ብዙ አይደክመኝም። ወይም እግዚአብሔር ይሄንን ጸጋ ሰጥቶ ሊሆን ይችላል። ብዙ እንትን አለልም ድካምን ፊት አልሰጠው። እርጉዙኝ አለመስጠት ግን ይቻላል ፊት? አዎ ማለት አንቺ ካበረታታሽ ነው ድካም ወደ አንቺ ብዛት የሚመጣው። ማለት ደክሞኛል ብለሽ ለውስጥሽ ከነገርሽ ይደክምሻል። ግን ድካሙም ኖሮ ማለት ነው እረፍት ያስፈልጋል። አላርፍም ማለት አይደለም፣ አርፋለሁ። ግን በቃ እንደሚደክምሽ ለውስጥሽ ከነገርሽው ግን ትደክሚያለሽ። ጀስት በቃ እኔ እንደ አዲስ ራስሽን ማበረታት ያስፈልጋል። እንደ አዲስ በቃ ደክሞኝ የመጣሁት ብለሽ ሳይሆን ብዙ ስራ አለብኝ አሁን ይሄ ኃላፊነት ስላለብኝ ይሄን ሁሉ ኃላፊነት መወጣት አለብኝ። ልክ ቤት ስትገቢ ፍረሽ ነው መሆን ያለብሽ። ውጪ የደከመው ድካም የቢሮ ድካም ነው። የቤቱ ሰዓት ደግሞ ደርሷል። የቤቱን ሰዓት ደግሞ ልክ እንደ ቤቱ ኃላፊ እንደጀመረ ሰው ስራሽ ቢሮ ጠዋት ስራሽን ስትጀምሪ ሪፍሬሽ አድርገሽ እንደገባሽው ቤትሽም ስትገቢ ታየርድ ሆነሽ ደክሞሽ ምናምን ሳይሆን ልክ ቤትሽ በራፍ ጋር ስትደርሽ በልጆችሽ እንጆይ እያደረግሽ ደስ እያለሽ እንደ አዲስ ነው ወደ ቤትሽ መግባት ያለብሽ። ምክንያቱም ቤት ውስጥ የሚጠብቁሽ ልጆችሽ ፍቅር ይፈልጋሉ፣ ባለቤትሽ ፍቅር ይፈልጋል፣ ቤትሽ ያንቺን እገዛ ይፈልጋል፣ ያንቺን አቴንሽን ይፈልጋል። እና ልክ ስትገቢ ራስሽን እንደ ፍረሽ እንትን ካላርሽ በስተቀር ይከብድሻል። እና ቴክኒኮች ይኖሩታል። ግን አሁን ቢሮ ላይ ስንውል በራሱ ድሬን ሆነን ነው የምንውለው። እንዳልሽው ደግሞ ልክ ወደ ቤት ስንመጣ የቤቱ አክቲቪቲ ብዙ ነው። እንደ ሴት ኪችኑን ሱፐርቫይዝ ከማድረግ ለልጆቹ እንክብካቤ ፍቅር ከመስጠት ከዛ ደግሞ አቶ ባልን ከመንከባከብ ምናምን እና እንደ አዲስ ሌላ ኢነርጂ ይፈልጋል። እና አንቺ የምትጠቀሚያቸው የተለያዩ ቴክኒኮች አሉሽ? የተለያዩ ቴክኒኮች እኔ ምንድነው የሚያግዙኝ
ቤት ውስጥ የሚያግዙኝ ሰዎች አሉ። 1-2 ሰዎች ይኖረኛል ቤት ውስጥ የሚያግዘኝ ማለት ነው። አብዛኛውን ጊዜ 2 አጋዦች ይኖሩኛል። እነሱን አጋዦች እጠቀማለሁ። ስራ ሼር መደረግ አለበት አይደል? ሁሉንም ስለማትችል አሁን እዛ ቤት ገብቼ እፈልጣለሁ ቆርጣለሁ ማለት ሳይሆን ማለት ነው ሲስተማቲካሊ የምትጠቀሚያቸው ነገሮች አሉ። በቤት ውስጥ የሚያሉ አጋዦች ቀድመሽ የቤቴን እንዴት አሬንጅ ባደርገው ነው እኔ ሃንድል ላደርግ የምችለው። ለምሳሌ የጎዳደሉ ነገሮች ካሉ ሞላልተሽ አስተካክለሽ ምናምን ነገር ከዛ በኋላ ቤት ውስጥ ያለው ሪስፖንሲቢሊቲ ትሰጫለሽ። እኔ አሁን ሪስፖንሲቢሊቲ እሰጣለሁ ለሁሉም ቤተሰብ። ልጆቼም ሪስፖንሲቢሊቲ ያላቸው ኃላፊነት፣ የራሳቸውን አልጋ ማንጠፍ፣ የበሉበትን አለቅልቆ ማስቀመጥ ላይጸዳ ይችላል ግን ኃላፊነትን መልመድ ስላለባቸው እንደዛ አላቸው። ከነሱም ጋር ለነሱን ደግሞ ፕሮፐርሊ መያዝ የሚያግዙሽን ሰዎች የሚፈልጉት ኢንተረስታቸውን ማሟላት ባስች እንኳን በተወሰነ ፐርሰንት እነሱን የቤቱ አባል ነኝ የሚል ስሜት እንዲሰማቸው ማድረግ። ልጅ ነኝ እኔም ለዚህ ቤት ልጅ ቢያለቅስ ወንድሜ ነው ብታለቅስ እህቴ ናት ብለው ማየት እንዲችሉ የእነሱ ፍላጎት ምንድን ነው የሚለውን ነገር ታያለሽ። እነሱን በሚፈልጉት ነገር እነሱን ትሪት ታደርጊያለሽ። ለምሳሌ እኔ አጋዦቼ ብዙ ጊዜ ትምህርት አስተምራለሁ፣ መማር አለባቸው የሚል እምነት አለኝ። ምክንያቱም ሴቶች ናቸው፣ እድሜያቸው ማለፍ የለበትም። እነሱም ልክ እንደኛው እኔ ለልጆቼ እንደምንከባከበው የሚንከባከባቸው አካል ይፈልጋሉ። በገጠመኝ ያ ነገር ሳይስተካከል መጥቶ ወደኛ ቢመጡም ማለት ነው እኛ እነሱን ትሪት ማድረግ አለብን። እና እኔ ለልጆቼ የሆነ ነገር ስገዛ እነሱን አለይም፣ ደሞዝ ይከፈላቸዋል እንደዚህ ብዬ አለይም። የእነሱንም ኢንተረስት አሟልቼነት ትምህርት ቤት 2 ነው ያሉኝ ብዬሻለሁ። አንዷ ጠዋት ትሄዳለች፣ አንደኛዋ ከሰዓት ትሄዳለች። ቤተክርስቲያኑ ሲሄዱም አንደኛዋ ጠዋት ሄደች፣ አንደኛዋ ከሰዓት ትሄዳለች። እና ልጆቹን የቤት ስሜት እንዲሰማቸው አሁን እናቴ ነው የሚሉኝ ቤት ውስጥ ማለት ነው። አንደኛዋ ራሱ ጋ ሽማግሌ ልካ አግብታ ባለፈው ፕሮግራም ላይ አስታውቂያለሁ። የተገናኘበት ቦታ ላይ እንደዛ አይነት ነገር አለ። ሌሎችም እንደዚህ ዲግሪ ምናምን ዲፕሎማም የተመረቁ አሉ። እና እነሱ ያግዙኛል፣ በጣም ነው የሚያግዙኝ። እኔም አብሬያቸው ነው የምሰራው፣ አብሬያቸው ነው መሆነው። የእነሱ መገዛ ግን ትንሽ አይደለም። እንደገና ፋሚሊም እንደዚሁ ያግዙኛል። ልጅ መተው መያዝ ሳይሆን በሀሳብም አልነት ነገር አስጠኞች አደርጋለሁ። ለልጆቼ የሚያስጠናቸው መምህራን አሉ። በዚህ ብቻ እንዴት ነው ያለውን ያንቺን ፕሮብለም ታስቀምጪውና ይሄን ፕሮብለም እንዴት ነው እኔ መወጣት የምችለው ከዚህ ሁሉ ኃላፊነት ጋር። የቢሮ ስራ ላይ ስራ ዴሊጌት ታደርጊያለሽ፣ ለተለያዩ ሰዎች ሱፐርቫይዝ ታደርጊያለሽ፣ አብረሽቶኛለሽ። እዚህኛው ክፍል ያለው እንደሄደ ስታውቂ ሌላኛው ክፍል ትሄጃለሽ፣ እዛኛው ክፍል ያሉትን እንደዚሁ ዴሊጌት ታደርጊያለሽ፣ ያለውን ሱፐርቫይዝ ታደርጊያለሽ ሌላኛው ጋር። የግድ አንቺ ስራ ውስጥ ገብተሽ እንደት ማለት የለብሽም፣ ግን ስራው እንዲሄድ የሚያደርገውን አድቫይዝ እየሰጠሽ እየመከርሽ ምናምን ትሄጃለሽ። ቤት ውስጥ የሚያሉትን እንደዚህ ነው። ለምሳሌ አንደኛው ቤት ማጽዳት ከሆነ ስራ፣ አንደኛው ልጆቹ መንከባከብ፣ አንደኛው እንደዚህ ከሆነ የተለያየ ስራ ማለት ነው። እኔ ያንን ሱፐርቫይዝ አደርጋለሁ ማለት ነው። እሰራለሁ። ሱፐርቫይዝ ብቻ አይደለም፣ እኔ ባይዘው በማያረኩኝ ቦታ ራሴ እገባለሁ። ግን ይሄንን ምን አልሰራችሁም፣ ይሄ ተሰበረ፣ ይሄ ተበላሸ ብዬ ግን አልናገርም። አድቫይዝ አደርጋቸዋለሁ። ቁጭ ብዬ ሲያጠፉ ቁጭ አድርጌ ነው የምመክራቸው። ምክንያቱም ምክርን ልጆቻችን ሊቀበሉም ላይቀበሉም እንደሚችሉ እነሱም ሊቀበሉም ላይቀበሉም ይችላሉ። ግን ልጅሽ ቢሆን ምን ታደርጊያለሽ ሲያጠፋ? ከመምከር ባሻገር ምን ታደርጊው ነገር የለም። ስለዚህ እነሱንም ለእኔ ልጆቼ ስለሆኑ ቁጭ አድርጌ መክራቸዋለሁ። ወደ ስራ ይገባሉ። እስካሁን እኔ ቤት ሰራተኛ አጋዥ ወጥቶ አያውቅም፣ በፈቃዱ ካልሆነ ማለት ነው። በፈቃዳቸውም ሲወጡ ሰው ተከተውልኝ ምናምን ነው የሚወጡትና የአጋዥ ችግር አላጋጠመኝም። እና እነሱ በጣም ሰፖርት ያደርጉኛል የቤቱን ጉዳይ ልጅ የኛ አሁን ደግሞ አሁን ላይ በተለይ እየሰራን ትንንሽ ልጆች እያሳደግን ያለን እናቶች ደጅም የምንሰራ ልጆችም የምናሳድግ ትልቁ ቻሌንጃችን አሁን የቤት ሰራተኛ ጉዳይ ነው። ማለት ቅድም ስታወሪኝ በጣም እየተገረምኩኝ ነበር። 12 ዓመት 10 ዓመት ማለት አሁን ያመጣሻቸው 5 ልጅ እየወለዱት አካዳሚካሊ በደንብ እየሄድሽ ያለሽበት አንዱ ነገር የልጆችሽን ጉዳይ ሃንድል የሚያደርግልሽ ሰው ቤት ውስጥ መኖሩ ነውና ወይኛ ያልገባን ቴክኒክ ይኖር ይሆን እያልኩሽ ነበር ቅድምና
አሁን አንድ ሁለት ነገርሽኝ እንደ ልጅ ማየት እኛ እኮ እየመሰለን ነው በነገርሽ ላይ አሁን አብዛኛውን ሰው እንደ ልጅ ለማየት እንደ ሰው ትሪት ለማድረግ ሞክራለሁ እንዲያረጋለሁ ይላል ግን የሆነ የተለዩ የሆኑ ኪ ቦታዎች አሉ እነሱን ሼር ብታረጊ አትሊስት 5 ዓመት ብንቆይ እነሱን ትሪት ለማድረግ እኔ የተለየ ቴክኒክ የለኝም ግን በቃ የእውነት እናቱኝ ነው የምቀርበው ቤት ለሚላሉ አጋዦች የእውነት በቃ ለእውነት እናት ሆነሽ ለልጆች እንደምትቀርብ ያለ ልጆችን ሊገርፉ ይችላሉ ለምን ገረፋችሁ አይደለም እቃ ሊሰብሩ ይችላሉ ሳይሰበር እናገራለሁ ሳይበላሽ እናገራለሁ ሳይጠፋ ከጠፋ በኋላ ግን ምንም ላቸው ነገር የለም ምክንያቱም ከጠፋ በኋላ ተመልሹማ እዛ ላይ መናገር ፋይዳ የለውም አንዴ ከተበላሽ በኋላ ማለት ነው ቢፎር ግን በጣም እጨቃጨቃለሁ ይሄ እንዳይበላሽ ይሄ እንደዚህ እንዳይሆን ይሄ ነገር እንደዚህ ሳይድ ኢፌክት አለው ምናምን ሚለው እናገራለሁ ግን ያን ሲጠፋ ብዙዎቻችን ወጡ ነው ምንል በቃ ይሄን ነገር ሰብራለች እኔ ልብስ ማጠቢያ ማሽን ባፉ ውሃ በታች በጎማ እስኪወርድ ድረስ መጠበቅ አቅቷቸው እንዲህ ባፉ ደፍቶት ለሁለት ተሰብሮ ጠብቆኝ ያውቃል ምንም ያልኩት ነገር ከሆነ በኋላ ልናገር ቴክኒኩ እሱ ይመስለኛል ከዛ ውጪ የእውነት እናት ሆኖ መቅረብ ነው ለሰዎቹ የእውነት እናት ሆኖ መቅረብ ሲያጠፉ መምከር እንዲሄዷል እኔ እንዲሄዷል ፈቅደላቸው ተበሳይተው ሊሄዱ ያን ነገር አልፈቅደላቸው መክሬ ምናምን ብዬ ነው የምመለሳቸው በዛ ይመስለኛል ያው እኔ 10-12 ዓመት ምናምን እኔ በዘመኔ ከ6 ከ7 ሰራተኛ በላይ አልቀጠርኩም እነሱም ግማሽ ለምሳሌ የውጭ ሀገር አድቫንቴጅ ሲያገኙ ይሄዳሉ ምንም ተቃውሞ የለኝም እኔው ቤት ቁጭ ብለው ሰልጥነው ስልጣናቸውን ጨርሰው ይሄዳሉ በቃ ይሄ ለተሻለ እድገት ስለሆነ ይሄዱ ተረኛው ይመጣል አይደለም እዛው ሌላ ሰው አምጥቶ አሰልጥነው ምናምን አስቀምጠውልኝ ነው የሚሄዱትና እነሱ በጣም ያግዛሉ ግን ይሄ ማለት ሰነፍ ያደርጋሉ ማለትም አይደለም ቤትሽን መተው የለብሽም እያንዳንዷን ነገር ፎሎ እያደረግሽ ነው ለምሳሌ አሁን እኔ ምሳቀይን ሲሰሩ ምናምን ማለት ነው ፎሎ አድርጋለሁ በጣም ልጆቹ ፕሮፐርሊ በልተውልሽ ጠጥተው ሲወጡ ነው አንቺ ደስ ብሎሽ ቀን ስራ ስትሰሪ ልትይ የምትችይው ለልጆች ፓክ ያደረጉት ያደረገውን ነገር ካላየሽ ልጆቹ በልተው ጠግበው መውጣታቸውን ካላየሽ ቀንሽ ጥሩ አይሆንም ግን ይሄን አድርገሽ ስትወጪ ደስ እያለሽ ወደ ቢሮሽ ትገኛለሽ የባለቤትሽ ከዛስ አሁን ቢሮ ላይ በጣም የምታመሽባቸው ጊዜዎች ይኖራሉ የስራ ኃላፊነቶች ይሄንን ነገር ከመቀበልና ይዞሻለው ከማለት አንፃር አዎ ማለት ያው በጣም ማመሽባቸው ወቅቶች ነበሩ እዛ ወቅት የመጀመሪያ አካባቢ የተወሰነ እንትን ኮሜንት ሰጥቶኝ ነበረ በኋላ ግን ያለውን ነገር ዲስከስ አድርገን ምንም ጭራሽ ያገዘኛል ከጎኔ ነው የሚሆነው በጣም መልካም ባለቤት ነው ያለኝና አንድ ሴት ልጅ ወደ ሰክሰሷ ስትሄድ ማለት ነው የትዳር አጋር ሰፖርት ትልቁን ቦታ ይሳል እና በጣም ነው ሰፖርት የሚያደርገኝ ተግዳሮቶቹስ አሁን በዚህ ሁሉ ላይ ስትመጪ መቼም አልጋ ባልጋ አልነበረምና እንዴት አለፍሻቸው የሚያበረታሽ ወደፊት ቀጥ የሚልሽ ነገር ምን ነበረ ተግዳሮቶች ይኖራሉ ብዙ ተግዳሮቶች ይኖራሉና ቁርጠኝነት ይመስለኛል ለነገሩ ያላማ ጽናት ቁርጠኝነት ለዛ ያለኝ እንትን ይመስለኛል ተግዳሮቶች ብዙ አሉ እኔ ብዙ ተፈትኛለሁ ማለት ብዙ ችግሮች አጋጥሞኝ ያውቃሉ እንደውም አንድ ጊዜ ትዝ የሚለኝ ነገር በአንድ ወቅት 3ቱም መተውብኝ ያውቃሉ ፈተና የቤት ውስጥ አጋዥ አለመኖር የስራ ኃላፊነት ላይ ትልቅ አሳይመንት በአንድ ጊዜ መተውብኝ ያውቃሉ እና በዛ ሰዓት ላይ ሾክድ ነው የሆንኩት ማለት የሆነው ነገር እንዴት ነው ያንን ማለፍ የሚችለው የሚል ነው ምንድነው የሆነው የማስተርስ ትምህርቴን ሳልፍ አጋጣሚ ሆኖ ፖዚሽኑ ላይ የነበሩት አለቃ ልክ እሳቸው ሲተኩ እኔ ማስተርስ ቻንስ አግኝቼ ነው ያጋጠመኝና ያጋጠማቸው እንዴት ሊሆን ይችላል አሉ ማስተርስ በቀን ነበር የተሰጠኝ ቻንስ አይ አይደለም በፊት ከነበረው አለቃ ጋር በቃ ሆነ እንትን ብላችሁ ነው እንጂ እንዴት እኔ ወደ ፖዚሽን ስመጣ ሙሉ ቀን የቀን ትምህርት ሲሰጥሽ እንግዲህ ያ ስራ ላይ አትሆኝም ተወሰነ ሰዓትና እንዴት እንደዚህ ይሆናል ምናምን የሚል ነገር ብለው ነበርና እኔም በቃ ምንም ወደ ኋላ ያልኩት ነገር የለም
ፕሮሚስ ገባሁ። ሀፍ ዴይ 6 ሰዓት ተምረሽ ስጨርሽ ትገቢያለሽ። እሺ አልኩኝ። ጓደኞቼ አይገቡም፣ ወደ ቤት ነው የሚሄዱት። እኔ እንድገባ ተደረኩኝ። 6 ሰዓት እገባለሁ ቀጥዬ መጥቼ ማለት ነው። እና የሆነ ታይም ላይ አጋዥም የለችም ቤት ውስጥ ስሰራ ሌሊቱ ሙሉ አድሬ ከዛ ወደ ክላስ ሄዳለሁ፣ የቀን ስለሆንኩ ማለት ነው። እና ክላስ ሄድ በቃ እንቅልፌ በጣም አስቸገረኝ። ተደጋጋሚ ነበር ለ1 ሳምንት ያህል እንደዚህ ቀን ሌሊት ስትሰሪ ይለሽ። አንድ ልጅ አለኝ ያሌላችሁ ሁለተኛዋ ልጄን ነው። እና እንቅልፍ በጣም አስቸገረኝና እንዲህ እንጨት ነገር ይዤ ነበረ እንቅልፍ እንዳይወስደኝ ክላሱን ስሳተፍ የነበረው። ክላሱን መቅረት የማይችል ስለነበረ እና ህንድ ነበር መምህሬ ትዝ ይለኛል። እና ጥርስሽን እየፋቅሽ ክላስ ውስጥ ጥርስሽን እየፋቅሽ ነው ክላስ ውስጥ እና ይሄ ለእኔ ያለ ንቀት ነው ምናምናም ብሎ በጣም እንትን ያለበት ጊዜ ነበር። እኔ ግን ከአቅሜ በላይ ሆኖ ነው በቃ የዛ ሰዓት ላይ እንዴት እንደማደርገው ግራ ገብቶኝ ነው። እና እሱን ወቅት አስታውሳለሁ። ከዛ ውጭ ደግሞ አንድ የሚያመው ልጅ ነበረኝ። አሁን እንኳን ድኗል፣ በእግዚአብሔር ፈቃድ ሙሉ ለሙሉ ድኗል። በሱ ኬዝ 2-3 ወር መቆይበት ጊዜ ነበር። ሐኪም ቤት ገብተን እንደዚህ ምንቆይበት ጊዜ ነበር። ከልጆች አንዱ ሆነ ዩኒቨርሲቲ የገባው ማለት ነው። ዩኒቨርሲቲ የ1ኛ ዓመት የፕሪ ኢንጂነሪንግ ተማሪ ነው። እና ከሱ ከነበረው ጋር አብሮ መቆየት ማለት ከነበረበት ቀላል አልነበረም። እሱን መጥራት አልፈልግም አሁን። እሱንም 3 ወር ሐኪም ቤት የሄድኩኝ የተመለስኩኝ ቢሮ እየሰራሁኝ የሚሆንበት ነገር ነበር። እና ያን ጊዜ ያለቃ ሰፖርት የሚያስፈልጋል። እዛ ጋ ምንድነው 3 ወር ሆስፒታል ቆይተሽ ስትመጪ ስራሽ ጋር የሚመጣ ኢፌክት አለ። ያ እንዳይሆን በመሀል መጥቼ እሰራለሁ። ባለቤቴ ሲተከልኝ የጄ ቢሮ እሰራለሁ። ከዛ በኋላ ከስራ ተመልሼ ሆስፒታል ሄዳለሁ፣ እሱን አስታምማለሁ። እንደገና ደግሞ ትንሽ ሲሻለው ስራ እመጣለሁ። እንደዚህ ነገሮች ነበሩና እንደዛም ሆኖ ስራዬ መቼም ተጓድሎ አያውቅም። ስራዬን አጓድዬ አላውቅም። ክፍተቱን ሰዎችን በመጠቀም እሞላለሁ። ከስራ ያሉን ያለቃ ነኝ። ከስራ ያሉት ሰራተኞች ስራ አደላድዬ እሰጣለሁ፣ አስተካክላለሁ። እኔ ፕሮብሌም በስልክ ሶልቭ አደርጋለሁ። እየተደዋወልኩኝ ልጄንም ትሪት አድርጋለሁ። እንደዛ እየሆነ ያለፍኩባቸው ሰዓቶች። የተለየ ከለሯ ነው የሚባለው ለምህረት። ለምሳሌ እዚህ ቦታ ላይ ስትሰራ ከጸሐፊነት ጀምሮ ምህረት ይሄ ኳሊቲ ያላት ብለው ሰዎች የሚያስታውሱት ኳሊቲሽ ምንድን ነው? ለእኔ የሚነግሩ ለአንቺም የሚነግሩሽ ወይም ከጀርባ የሚወራ ጥሩ ኳሊቲ? ምህረት ጠንካራ ናት ይላሉ። ምህረት ጠንካራ ናት፣ እውነተኛ ናት፣ ስንፍና አይበግራትም፣ ለሰዎች ጥሩ አስተያየት አላት፣ ታማኝ ናት ይላሉ። እንግዲህ ይሄን ነው እንትን የምለውና ይሄም ያው ለኔ የምለው ስራ ማለት የገሌ ስራ ብዬ የምተውም ስለሌለ ተባባሪ ናትም ይላሉ። ምህረት ከጸሐፊነት እስከ ዳይሬክተርነት ስትጓዝ የተለየ የአመራር ክህሎቷ ወይ የተለየ ከለሯ ይሄ ነገሬ ነው ለዚህ እድገቱን በሂደት ያመጣቸው የምታያቸው ነገሮች? እንግዲህ ክህሎቴን ያው ሰዎች ሲያመሰግኑኝ ነው እንግዲህ የማውቀው። ይሄን እንደዚህ አድርገሻል። እኔ ግን የራሴን የተፈጥሮ ነገር ነው የማደርገው እና ካመንኩበት እስከ ጥግ ነው የሚሄደው። ሴት ልጅ ደግሞ ካመነች የሚያስቆማት ነገር የለም የሚል እምነት ነው ያለኝ። እኔ ካመንኩበት እስከ ጥግ ነው መሄድ የምፈልገው። አትችይም የሚባል ነገር መስማት አልፈልግም። በሰማም አያስቆመኝም። የማደርገው ነገር ምንድን ነው? አትችልም የተባለውን ነገር ችዬ አሰርቼ ተግባራዊ አድርጌ አትችይም ላለው አካል ማሳየት በጣም ስለሚያስደስተኝ በተግባር መገለጥ ነው የምፈልገው። በስራ መገለጥ እንዲህ በንግግር በምናምን ሳይሆን በስራ መገለጥ ነው የምፈልገው። ስራዎችን ስሰራ ከስራ ባልደረቦቼ ጋር በሰላም በፍቅር ነው የምሰራው። የአለቅነት መንፈስ የለኝም። ጓደኛ አድርጌያቸው ነው የምሰራው። አብረን እየተጫወትን አብረን ሻይ እየጠጣን እነሱ የሚሰሩትን ስራ እየሰራው ገዋን ሲለብሱ ገዋን ለብሼ ከነሱ ጋር ታች የተለያየ ስራ ሲሰሩ ወደ ላይም ሲሆኑ ከአለቆቼ ጋር እንደዚሁ ከበላይ አለቆችም ጋር እዛ ቁጭ ብዬ ከነሱ ጋር ነው የምሰራው እና እሱ ፓርቲ ይመስለኛል። ሁለተኛ ነገር ደግሞ ስራን ፈልጌ ነው የማገኘው። እኔ ስራን ፈልጌ ነው የማገኘው ማለት የስራ ዝርዝር በተሰጠኝ ብቻ አይደለም የምሰራው።
አሁን በተመደብኩበት የስራ ዘርፍ አካባቢ ምን ክፍተቶች አሉ፣ ምን ያልተሰራ ነገር አለ፣ ይሄን ነገር እንዴት ልሰራው እችላለሁ፣ ማን ያግዘኛል፣ ውጤቱስ ምን ይሆን ይችላል የሚሉትን ነገሮች ራሴ ቁጭ ብዬ በሀሳብ ደረጃ ከጨረስኳቸው በኋላ ከአለቃዬ ጋር አንድ ሀሳብ ለመሆን ሄጄ አማክራለሁ። ከዛ ወደ ስራው ገባለሁ ማለት ነው። እና ይሄ የኔ ስራ ነው ያ የእንትና ስራ ነው የሚባል ነገር የለኝም። አብሬ ነው የምሰራው ሁሉንም። ሰዎች አይችሉም የሚል ነገር አልቀበልም። ይችላሉ። በቃ እኛ በተለምዶ ስራን የምንሰራው ለምደን ነው። ትምህርት አስተዋጽኦ የለውም እያልኩ አይደለም። ትምህርትም አስተዋጽኦ አለው። ግን ብዙ ጊዜ አይተሽ ከሆነ ክላስ ውስጥ የተማርናቸውን እንደዚህ ይሰራል አካውንቲንግ ላይ ምናምን ላይ አንዳንድ ላይ አፕላይ ታደርጊያቸዋል። ግን ብዙ ቦታ ላይ ስትሄጂ ክላስ ውስጥ ያለው አይደለም ስራ ዓለም ላይ ያለው። ስራ ዓለም ላይ ቢኖር እንኳን የመስሪያ ቤቱን ባህሪ ተላብሰሽ ነው የምትሰሪው። መስሪያ ቤቱ ምን ይፈልጋል፣ እኔ እንዴት መሆን አለብኝ እያልሽ ያለውን ነገር አይተሽ ነው የምትሰሪው እና ለምደሽ ነው የምትሰሪው። እና ሁሉም ስራዎች ባይሆኑም ከአብላጫው ስራ በመልመድ እውቀቱ ጋዘር ሊደረግ እንደሚችል ሊሰራ እንደሚችል አምናለሁ። በመተባበርም አምናለሁ። አትቁሚ የምትያት ሴት አሁን ለምሳሌ እንዳልሽው የሆነ እንሄድና ከሆነ የትምህርት ደረጃ አንዱ ላይ እንደርስና ይደክመናል። ከዛ ፖዝ እናደርጋለን እና አትቁሚ እኛም ችለናል የምትያት ሴት ማጠንከሪያ መልዕክት ካለ አሁን እንደሆነ ታውቂያለሽ፣ እኔ አትቁሙ የምለው የስራ ጫና ያለበት፣ የኑሮ ጫና ያለበት፣ የሆነ ቦታ ለመድረስ ለግቡ የሚተጋ ሰው፣ እነዚህን ሰዎች ለማበርታት ማበረታቻ ያስፈልጋል። የኑሮ ጫና፣ የስራ ጫና፣ የሰዎች ባህሪ፣ በመስሪያ ቤት ውስጥ ያሉ የተለያዩ ችግሮች፣ በቤት አካባቢ ያሉ ችግሮች ከዓላማ ወደኋላ እንዳያደርጓት መቆምን አልደግፍም። የሆነ ነገር መሰናክል ይኖራል፣ ተሻግረው። የሆነ ነገር መሰናክል ይኖራል፣ ተሻገሩ። እንዲህ ነው የምላቸው። መሰናክሎች እኮ ይኖራሉ፣ በየመንገዱ በየሁኔታው መካከል መሰናክሎች ይኖራሉ። ግን እነዚህ መሰናክሎች ማለፍ መቻል። የኑሮ ጫና ሲኖር ተስፋ ትቆርጫለሽ፣ የሆነ ነገር ይሆናል፣ ግን እሱም ይታለፋል። እዛ ጋር ግን ካላበረታሽ በስተቀረ አስቸጋሪ ነው። ማለፍ መቻል በቃ ይሄ ማለፉን ማመን መቻል አለብን። የዛሬ ፕሮብለም ዛሬ ላይ ነው የሚቀረው፣ ነገ ታሪክ ነው። ስለዚህ እንደዚህ የኑሮ ጫና፣ የስራ ጫና፣ እንደገና ደግሞ ተማሪዎች ምናምን ሆኖ የሆነ ነገር በቀደም መምህራን ከተማሪዎች ጋር ዲስከስ ስናደርግ ይሄን ነገር ስነግራቸው ነበር እና ትምህርት ላይ ምናምን ሆኖ የሆነ ፈተና መውደቅ ምናምን ማድረግ የሆነ ችግር መፈጠር ምናምን በቃ ተስፋ መቁረጥ ደረጃ ላይ ስትደርሺ ግን ማለት ነው አትቁም የሚለው ነገር ያሻገርሻል። መሰናክል ከፍል የሚሆነው ነገር ተሻገርሽ ትሄጃለሽ። መስፈንጠር አለብሽ። እኔ እንደዛ ነው ማስተምራቸው ልጆቼንም ጓደኞቼንም ምናምን እና መሻገር ከቆምሽ አስቸጋሪ ነው። መቆም ትልቁ ችግር እንደውም መቆም ነው። በችግሩ ላይ ተራምደሽ ማለፍ መቻል ነው ያለብሽ እና በመቆም የሚገኝ መፍትሄ የለም። በመሻገር ግን አለ እና በተለምዶ ምን ይላሉ? ነገም ሌላ ቀን ነው ይላሉ አይደል? ነገም ሌላ ቀን ነው ትልቅ አባባል ነው ይሄ ስትመለከቹ ማለት ነው። ነገ ሌላ ቀን ነው ማለት ነገ ያልፋል ነው፣ ነገ መልካም ይሆናል ነው። ሌሎችም አባባሎች አሉ። አሁን ወደ ማይንድሽ የሚመጡትን አስቢያቸው። ነገ ሌላ ቀን ሊሆን እንደሚችል እና ለዚህ ነው አትቁሙ የምለው። ተሻገሪያለሽ በቃ። እኔ ብዙ አትሺም የተባልኳቸውን ነገሮች ተሻገሪ ያሳይቻለሁ። የሚገርምሽ ቤት አንድ የኔን ኤክስፒሪየንስ የራሴን ብነግርሽ፣ አሁን ያለንበትን ቤት እንገዛ ስንሄድ ቤቱ በሚሊዮኖች ነው ዋጋው ማለት ነው። እኔ ሲሄድ ቤቱን አየሁት እና እኔም ባለቤቴም ወደን ነው። ግን ያው ከእድሜ ጋር አለ ብዙ ሀብት ጋዘር የምታደርጊው እያደግሽ ምናምን፣ ግን ያንን እንትና ኮስቱን ግን ከቨር ማድረግ አልቻልንም። ይሄን ቤት እንገዛዋለን ነው ያልኩት። እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? ፎቅ ነው ቤቱ፣ ብዙ ብር ነው የተጠራው። እኛ ደግሞ አካውንት ውስጥ ያለው ብር ትንሽ ነው። እንዴት ይሆናል? ይሄ ሊሆን አይችልም። ብዙ ተጨቃጨቅም ማለት ነው። ከዛ 15 ቀን ከስራ ቀርቼ አፕ ኤንድ ዳውን ብዬ ቤቱ ግን ተገዝቷል። እና ያንን በቃ ችዬ አሳይቼዋለሁ ለባለቤቴም። ሁሉም ነገር ነው በቃ እንዴት እንደዚህ ያለ
መሸጥ ያለባቸው ተሸጡ፣ መለወጥ ያለበት ተለወጠ፣ መበደር ካለብኝ ተበደርኩ። በቃ በዚህም ብለን ከባንክ ከምንም ሆኖ ብቻ ግራውንድ ፕላስ 2 ቤት ነው ገዝተናል። እና አይቻልም ሲባል እልህ ይዘኛል። እኔ አትችይም ሲባል እልህ ነው የሚይዘኝ። ከዛ በተረፈ ደግሞ ለምሳሌ ከቦታ ቦታ ፍሌክሲቢሊቲ የለውም ሰው። ከቦታው ስታነሹ ለምሳሌ ከስራ ቦታ ላይ አንስተሽ ወደ ላስታረጊው ነው እንደዛ አይነት ፍሌክሲቢሊቲ የለውም ሰው። ለምን ከቦታው ካለው አድቫንቴጅ ጋር ራሱን ያቆራኛል። እኔ ሁሌ እንደሚሄድ ነው ማስበው፣ ከዛ ቦታ ኦልዌይስ እንደሚሄድ ነውና ጠዋት ማታ ስወጣ ጠረጴዛዬን አጽድቼ ነው ወጣው። ነገ እዛ ቢሮ እንደምመለስ እርግጠኛ ሆኜ አይደለም ሄደው ነገ ላልመጣ እችላለሁ የሚል ነገር ብዬ ነው ጨርሼ የሚሄደው ከዛ ጋር ማለት ነው። እና እንደዚህ ያሉ ነገሮች ናቸው ያሉትና በጣም ለኔ ኳሊቲ ብለው የሚሉት ያው ታማኝነት በጣም ያስደስተኛል። ስራዬ ላይ ትጋት አለኝ። ያመንኩበትን ነገር እስከ ጥግ ነው ማስኬደው። በተቻለኝ መጠን እውነት መናገርን እመርጣለሁ። እንደዚህ አይነት ነገሮች ናቸው ይመስለኛል ለኔ ለሰዎች ዘንድ እንደ መገለጫነት የሚናገሩት። ሰዎች የሚሉኝ ይሄንን ነው። ያው ከምስክርነት ነው የምታውቂው ማለት ነው። እውነት ነው። ሌላ ምናልባት ዛሬ ማታ ሁሉም ኢትዮጵያ ውስጥ ያሉ ሴቶች የሚያዳምጡት አንድ መልእክት ነገሪያቸው ልባቸውን ከፍ የሚያደርግ ትባይ ምን ትያቸዋለሽ? ልባል ተመሳሳይ ነው የምችለው። ፈጽሞ አትቆሙ፣ ትጋትና ፍቅር ይኑራችሁ፣ አትሰናከሉ ነው ልል የምችለው። በጣም እናመሰግናለን ምህረትዬ፣ ወደሽ ፈቅደሽ ውድ ጊዜሽን ሰጥተሽን ከኛ ጋር ስለነበርሽ። በመጨረሻ ግን አንቺ ማለት ቀረ የምትይው መልእክት ካለሽ ለአንቺ እንስጥና። አመሰግናለሁ፣ እጅግ በጣም አመሰግናለሁ። እናንተም ያው እኔን ጋብዛችሁ ከዚህ ጋር ጊዜያችሁን ከኔ ጋር ስላሳለፋችሁ እጅግ አመሰግናለሁ። ሌላ የምለው ነገር የለም፣ ሁሉንም ብላችሁታል። አመሰግናለሁ። ሰርፕራይዚንግ ቴንክ ዩ። በጣም ደስ ይላል። ደስ የሚለው ታንክ ዩ። መታለች ሜሴጇ ትንሽ ቀራታል መሰለኝ። መታለች ታነቢልናለች ማለት ነው። ከከፍታው ላይ ስላየንሽ እናመሰግናለን። እኔም በጣም አመሰግናለሁ። በጣም ደስ ብሎኛል። ፎቶንኪ ታግኝታችሁ ፈልገን ጉግል አድርገናል። ታምሮ በጣም ወደው ፎቶ ነው ደግሞ የሚገርምሽ። እውነት እጅግ በጣም ወደው ፎቶ፣ በጣም ጥሩ ሂስትሪ ያለው ፎቶ። ደስ ብሎኛል በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ታንክ ዩ በጣም አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ የጠንካራ ሴቶች ድምጽ ለብዙዎች እንዲደርስ እናገዝ። በተሰማራችሁበት መስክ ተስፋ ያለ መቁረጥ ያለ መታከት ተጓዙ። ይሄንን ጊዜ አልፈነው ከራያችን ላይ ደርሰን ከከፍታው ላይ እንገናኝ። ነይታይ